ኢስላም ማለት ምን ማለት ነው ከሚለው ስንጀምር አልኢስላም ሁወ አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወአህሊህ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ለአምላክ ራስን ማስገዛት ማለት ነው። ራስን ለእርሱ ብቻ ማስገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ፣ በእርሱ ላይ ቅንጣትን ለሌላ አካል አምልኮን ሳንፈጽም፣ ለእርሱ ብቻ አምልኮ ፈጽም። ይህ ነው ኢስላም ብሎ ማለት። ለአላህ እጅ መስጠት፣ ለአላህ ታዛዥ መሆን ማለት ነው። በነቢያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት መገዛት ሀዛ ሁወ ልኢስላም። ይህ ነው ኢስላም ብሎ ማለት። ኢስላምን አምላክ ራሱ እንደደነገገው ይነግረናል። ሰዎች ዘንድ እዚህ ምድር ላይ የተደነገገ አይደለም። አምላክ ራሱ ፈጣሪ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ አምላካችሁ አላህ ደነገግኩላችሁ ይለናል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን እያለ ቃል በቃል ይናገራል። በሌላ ቦታ ላይ የአባታችሁ የአብርሃም ሃይማኖት ነው እያለ ይነግረናል። በሱረቱል ሐጅ መጨረሻ ላይ አላህ ሲናገር ምን አለ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ ይነግረናል። ያችሁ አምላክ አላህ ስብሐነሁ ወተዓላ እስልምናን ብቻ የደነገገ ሃይማኖት እርሱ ብቻ እንደሆነ ይነግረናል። ኢነ ዲነ ዒንደላሂ ልኢስላም ይላል በሱራ አልዕምራን ላይ። ከእኔ ከአምላካችሁ ዘንድ ትክክለኛው ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ ጀሃነም ነው የምትሄዱት ብሎ ከወዲሁ ተናግሯል። በሱራ አልዕምራን ላይ ሲናገር ምን አለ? ወመን የብተጊ ገይረ ልኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። በቀጣዩ ዓለምም ከከሳሪዎቹ ሰዎች ከገሃነም ሰዎች ይሆናልን ብሎ ተናገረ። ሌላው ነገር ነቢያቶች ምንድነው የሰበኩት? ሃይማኖታቸው ምን ነበር ወደሚለው እንምጣ። ኖህ ሙስሊም እንደነበር ቃል በቃል ይናገራል። በሱራ ዩኑስ ላይ ምን አለ? ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ሙስሊም ሁን ብሎ ነው ያዘዘው። አብርሃም ሙስሊም ነበር፣ ልጁ ኢስሐቅ ሙስሊም ነበር፣ የኢስሐቅ ልጅ ያዕቁብ ሙስሊም ነበር። የያዕቁብ 11 ልጆች ሙስሊሞች ነበሩ። በሱረቱል በቀራ ላይ ይህን ሲናገር ምን ይላል? ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን ይላል። እኔ ጌታው አምላክ አላህ አብርሃምን ሙስሊም ሁን ባልኩትም ጊዜ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ ታዛዥም ሁኛለሁኝ ብሎ ተናገረም ይላል። ነቢን ሚከተል መንገዱን አውቆ በሄዱት ሚሄድ ከራቁት ርቆ ቢያሸንፍ እንጂ መሽታየ ወድቆ ያንቱን ስም ከፍ አርጓው ለብልቦ ኻሊድን ሽንፈት እንደትቀርቦ ድል በድል ሆኖ ሰይፉላህ ሰይድ ረሱል ጃለላህ ያየው ይቅርና ወጉን የሰማ ጥየው ከሩቆ ልቡና ደማው ተሩቅ ሚወጋው ጦሩ ያደነው አይቶት ከማፍቀር የለም ሜዳ ነው።